ሰላም እንዴት አላችሁ? ዛሬ ያመጣሁላችሁ የአማርኛ ፊደል ደግሞ አ ናት ማለት ነው። የአን ቤት ሰባቱንም የምናይ ነው የሚሆነው። እንግዲህ ንጋት አካዳሚ ነው። ቪዲዮውን ላይክ በማድረግ እንድትጀምሩ ጋብዛለሁ። የአን ቤት እንግዲህ እንመልከታቸው። አ ኡ ኢ አ ኤ እ ኦ ሰባቱ እነዚህ ናቸው። አንድ ጊዜ ልመልስላችሁ። አ ኡ ኢ አ ኤ እ ኦ። ስለዚህ የአቤቶች እኒ ናቸው። ስለዚህ አንድ ሰው አበባ ብሎ መጻፍ ቢፈልገውን አን ከዚህ ይወስዳል። በን ደግሞ ባለፈው አይተናታል። አበባ ብሎ መጻፍ ይችላል ማለት ነው። ተመልከቱ። ይኸው አ ኡ ኢ አ ኤ እ ኦ። ስለዚህ የአቤቶች ሰባቱም እኒ ናቸው። እስኪ አንዳንድ ቃል እንመሰረትባቸው በእያንዳንዳቸው። ለምሳሌ በአ ምን ብለን ቃል መመስረት እንችላለን? ተመልከቱ ዜጋ ይኸው በአ እዚህ ጋር ምስሉ ጋር እንደምትመለከቱት አ በባ ማለት እንችላለን። በኡ ይኸው ኡ ማለት በኡ ብዙ ጊዜ ቃላት አልተለመዱም ግን አሉ። ለምሳሌ ኡርፋ ማለት እንችላለን። ስም ነው አሁን ኡርፋ የሚለው። ሌላም እናንተ የምታስታውሱት ካለ ኮመንት ቦታ ላይ ትጽፉልኛላችሁ። በኡ በኢ ይኸው በኢ ኢትዮጵያ ማለት እችላለሁ ማለት ነው። በአ ይኸው አሳ ማለት ይችላል። አንድ ማለት እንችላለን ማለት ነው። በአ ማለት ነው። በኤ እዚህ ጋር እንደምትመለከቱት ኤሊ ማለት እችላለሁ። ኤሳው ማለት እችላለሁ። ኤስድሮስ፣ ኤሌክትሮን የመሳሰሉትን በኤ የሚጀምሩ ቃላቶችን መጨመር እችላለሁ ማለት ነው። በእ እዚህ ጋር እግር ማለት እንችላለን። እባብ ማለት እንችላለሁ ማለት ነው። በኦ እዚህ ጋር ኦሞ አለ። ኦክስጂን ማለት እንችላለን። በጣም ብዙ ቃላት መስራት እንችላለን ማለት ነው። ቃላት መስራት አንዴ ዘዴው ከገባችሁ አትቸገሩም። ምክንያቱም የመጀመሪያው ሆሄያት እነዚህ አሁን ያየናቸውና ሌሎችን ሆሄያት መጨመር ማለት ትርጉም ያለው ቃል መሆን መቻል አለባቸው ማለት ነው። ስለዚህ አንዴ ላስታውሳችሁ ወደሚቀጥለው ከመሄዳችን በፊት የአቤቶች ሰባቱም እነዚህ ይመስላሉ። በደንብ ያቸው አ ኡ ኢ አ ኤ እ ኦ። በዚህ መልኩ ሰባቱንም ትይዛላችሁ ማለት ነው። ወደ ቀጣዩ የአማርኛ ፊደል ወደ ከቤት ከመሄዳችን በፊት እስኪ እያንዳንዳቸውን ከፍ ከፍ አድርጌ ልጻፍላችሁ እንድትመለከቷቸው። ሳይዛቸውን ትልልቅ አድርጌ ልጻፍላችሁ እስኪ እያያችሁ። ለምሳሌ ይሄን ልመልሰውና እኔ እያንዳንዱን ላሳያችሁ እስኪ ከፍ ባለ ሳይዝ ማለት ነው። ይሄን ሳይዙን ልጨምርበትና የአቤቶች ሲጻፉ ምን ይመስላሉ የሚለውን ማለት ነው። ይሄው ትንሽ ኮላ ላድርጋት ሳይዟን እንጨምራት እዚህ ጋር እንዲታያችሁ። ይሄ አ ነው ማለት ነው። አ ይሆናል ማለት ነው። ኡ ማድረግ ስፈልግ ደግሞ ተመልከቱ እዚህ ጋር ኡ በዚህ መልኩ ጻፍኩት ማለት ነው። ኢ ይሄው አራተኛውን አ ደግሞ መጻፍ ስፈልግ ይሄው አ ኤ ቻፍ እ ኦ ኦ ይችኛው ማለት ነው። አንድ ግራም ታጥሮ ማለት ነው። ስለዚህ አ ይቻት ለመጻፍ ተመልከቱ። ኡ ይች ነው የምትመስል። ኢ አ ኤ እ ኦ የአቤቶች ኒን ይመስላሉ ማለት ነው። ስለዚህ እስኪ ሳይዛቸውን ብዙም ሳላጋንን አንዴ ሰባቱንም እዚህ ጋር ልጻፍላችሁ። እናንተም እየጻፋችሁ ቢሆን ይመረጣል። ምክንያት እንዲገባችሁ ማለት ነው። ስለዚህ እዚህ ጋር ይኸው አ ኡ ኢ አ ኤ እ ኦ ኦ። ስለዚህ ሰባቱም የአቤቶች እኒህን ይመስላሉ ማለት ነው። እናንተ ተለማመዱ ማለት ነው። ቀጥለን የምናያት ደግሞ እንግዲህ በአቤቶች እነዚህ የመሰረትናቸው ቃላቶች ናቸው ማለት ነው። ቀጥለን የምንመለከታት ደግሞ የከቤቶችን ነው። የከቤቶች ማለት ነው። ከአ ጋር ተቀራራቢ የሆነ ቅርጽ ነው ያላቸው ማለት ነው። ተመልከቱ እዚህ ጋር ከ ኩ ኪ ካ ኬ ክ ኮ። አንዴ ልመልስላችሁ። ከ ኩ ኪ ካ ኬ
ኮ ይሄው ተመልከቱ፣ አንዴ ተመልከቱ። ይሄው ከ ኩ ኪ ካ ኬ ክ ኮ ሰባቱም የከቤቶች እኒ ናቸው። ኦልሞስት በንጽፋችሁ ከጎን የተወሰነ መቀጠል ነው። ያ ማለት ከ ኩ ኪ ካ ኬ ክ ኮ። እነዚህንም ትንሽ ጎላ ላድርግላችሁና አጻጻፋቸውን ማየት እንችላለን፣ እንዴት እንደምንጽፋቸው ማለት ነው። አጥፋቸው እነዚህ የሳይዙን እንጨምረው። ይሄው ከንጻፍኩ እዚህ ጋር ማለት ነው። ሳይዙን ጨመር ላድርግላችሁ እንዲታያችሁ ማለት ነው። ይሄው ከንጻፍ እቺ ከናት እንግዲህ ተመልከቱ። ኩ እቺ ናት ማለት ነው። ኩ ከጎኗ ነው የምንቀጥልባት። ኪ ካ ኬ ክን ተመልከቷት እንዴት እንደምትጻፍ ኮ ይህ ናቸው። ተመልከቱ አንዴ። እሺ ከ ቻት ኩ እሺ ከን እያጠፋሁሽ ከ ኩ ኪ ካ ኬ ክ ኮ። ስለዚህ እነዚህ በከቤት የመሰረትናቸው ቃላቶች የከሰባቱም ዝርያዎች ናቸው ማለት ነው። እኒህን ነው የሚመስሉ ማለት ነው። አሁን ደግሞ እስኪ በእነዚህ በከቤቶች ደግሞ ቃላትን መስረት። እስኪ ቃላት ለምሳሌ ይሄው ከ አለ። እስኪ በከ ምን ብዬ ቃላት መመስረት እችላለሁ? ይሄው ከበሮ ማለት እችላለሁ አይደል? ከበሮ። ስለዚህ በከ ከበሮ ብዬ መመስረት እችላለሁ። ሌላስ እስኪ ከባድ ማለት እችላለሁ። ሌላም ከሮ ማለት እችላለሁ። ስለዚህ ብቻ የመጀመሪያው ፊደል የመጀመሪያው ሆሄ ከ መሆን ነው የሚጠበቅበት ማለት ነው። ስለዚህ በከ እነዚህን መሰረት ማለት ነው። እስኪ በኩ ደግሞ በኩ ምን ብዬ መሰረት እችላለሁ? በኩ ኩራዝ ማለት እችላለሁ። ይሄው ኩራዝ ማለት እችላለሁ። ሌላ ኩራት ማለት እችላለሁ። ኩራት ኩንታል ማለትም እችላለሁ። ኩንታል ማለትም እችላለሁ ማለት ነው። እነዚህ በከቤት የመሰረትናቸው በኩ የመሰረትናቸው ቃላት ናቸው ማለት ነው። እስኪ በኪ ደግሞ ኪ እስኪ በኪ ያው ኪስ ማለት እችላለሁ። ሌላ በኪ ኪሳራ እችላለሁ ማለት ነው። በኪ ሌላ ኪንታሮት ማለት እችላለሁ። ስለዚህ እነዚህ በኪ የመሰረትናቸው ናቸው። እስኪ በካ ደግሞ ተመልከቱ። ካ ይችላል እንግዲህ በካ ካሮት ማለት እችላለሁ። ካሮት ካይሮ ማለት እችላለሁ። ያው ካይሮ ካንጋሮ ማለት እችላለሁ። ካንጋሮ ማለት እችላለሁ። እኚህ በካ የመሰረትናቸው ናቸው ማለት ነው። በኬ ደግሞ እስኪ በኬ እንግዲህ እቺ ናት። በኬ የመሰረታቸው ቃላት ደግሞ ኬክ ማለት እችላለሁ። ኬክ ሌላ ኬሻ ማለት እችላለሁ። እዚህ ጋር ተመልከቱ። ኬሻ ኬሻ ማለት እችላለሁ። ኬክሮስ ማለት እችላለሁ። ኬክሮስ ማለት እችላለሁ። ሌሎችንም የመጀመሪያው ኬ ከሆነ በቃ በሱ መሰረት ማለት ነው። በክ ያው በክ ደግሞ ክክ ማለት እችላለሁ። ክክ እሺ በኮ ደግሞ ይሄው ኮት ማለት እችላለሁ ማለት ነው። ኮት። ስለዚህ እናንተም የራሳችሁን ቃላቶች እንድትመሰረቱ ጋብዛለሁ። እዚህ ጋር እስኪ የመሰረትናቸውን እኛ እንመለከታቸው። እስኪ ያው ከበሮ፣ ከተማ፣ ኩራዝ፣ ኪስ የመሳሰሉት ናቸው። እንግዲህ ኦንላይን መማር የምትፈልጉ ካላችሁ ከታች በተቀመጠው የስልክ አድራሻ ደውሉልኝ፣ በጥራት እናስተምራለን። ቪዲዮውን ሰብስክራይብ ያላደረጋችሁ ደግሞ የዩቲዩብ ቻናል ሰብስክራይብ አድርጉ።